ብዙ ክርስቲያኖች በኤአይ መንፈሳዊ ለመሆን እየሞከሩ እንዳለ የሚያሳዩ ቪዲዮዎች ሲዘዋወሩ ተመልክቻለሁ። መዝሙሮች እንግዲህ በኤአይ ሲቀናበሩ ተመልክተናል። እንግዲህ ሐሳባችሁን ኮመንት ላይ አስቀምጡልኝ። ከምን የመነጨ ነው? ሰዎች ዘማሪዎች በጌታ በኢየሱስ ክርስቶስ የሚያምኑ ዘማሪዎች ለእግዚአብሔር የሚያቀርቡትን መዝሙር በኤአይ ሲያቀርቡ ምን ሆኖ ነው የሚለውን እናንተ አስቀምጡልኝ። እኔ ግን ሁለት ሐሳቦችን ማንሳት እፈልጋለሁ። በነገራችሁ ላይ ዝማሬ ብቻ ሳይሆን አሁን ስብከቶችም በኤአይ የተቀናበሩ እንደሆነ እየሰማን ነው። እንግዲህ ጄሚናይ ላይ ገብተው ዛሬ ስብከት አለብኝ እና ምን ብሰብክ ጥሩ ነው፣ የትኛውን የእግዚአብሔርን ቃል ክፍል ልጠቀም የሚሉ ጥያቄዎችን በመጠየቅ ከዛ የሚያገኙትን ማብራሪያ ይዘው ጉባኤ ፊት የሚቀርቡ ሰዎች እንዳሉ በጣም ብዙ ቦታዎች ላይ እየሰማው። እንግዲህ አገልጋዮች ወደዚህ ደረጃ ከደረሱ እጅግ በጣም የሚያሳፍርና ምን ያክል ወደ ታች እየዘቀጥን እንደሆነ የሚያሳይ ነው ብዬ ነው ማስበው። ወንጌል አማኝ ሆናችሁ መዝሙሮቻችንን በኤአይ ሪሚክስ የምታደርጉ ሰዎች ምን አስባችሁ ነው እንደዚህ የምታደርጉት? ምን ጎሏችሁ ነው እንደዚህ የምታደርጉት? የዘማሪ ችግር አለብን ወይስ የዜማ ችግር አለብን? በዘፈኑ ዓለም ያያችሁትን ሁሉ ኮፒ ካላደረጋችሁ አይሆንም ወይ? በጣም አጸያፊና ጌታ የማያከብር ነገር እያደረጋችሁ እንደሆነ ማን በነገራችሁ? እኔ ዝቅጠት ብዬ ነው የማስበው። እንዴት ያለ መውረድ ውስጥ እንደገባን ነው የሚያሳየው። ጉጉታችን የሆነ ሰው ጆሮ ላይ በቃ በጣም የሚያምር ነገር መጻፍ ብቻ ማድረስ ብቻ ከሆነ እሱ ይሆናል በኤአይ ብንሰራው። ነገር ግን ወደ ውስጥ ገብቶ መንፈሳችንን አይነካም፣ ነፍሳችንን አያረሰርስም። አንድ አባት ተናገሩ ተብሎ አንድ መድረክ ላይ ሲባል የሰማሁትን ምናልባት እናንተም ሰምታችሁት ሊሆን ይችላል። እሱን ላስታውሳችሁ። የአሁኑ መዝሙሮች አሉ፣ የአሁኑ መዝሙሮች ይማርካሉ፣ የድሮ መዝሙሮች ደግሞ ይባርካሉ በማለት ተናገሩ። እንግዲህ ልዩነቱ ምን እንደሆነ እናንተ በደንብ አጥኑት እና የምንማረክባቸው በጣም የሚማርኩ ብዙ መዝሙሮች አሉ፣ ግን አይባርኩም፣ ወደ ውስጥ አይገቡም። ለጊዜው ነው የሚማርኩን እና ተማርከንባቸው በቃ እንትን አድርገን አብረናቸው ዘምረን ምናምን ከዛ በኋላ በሁለተኛው ቀን አንደግማቸውም፣ በሶስተኛው ቀን እንረሳቸዋለን፣ ይጣላሉ፣ ይረሳሉ ጭራሽ። ግን ስቲል የድሮ መዝሙሮችን ግን እያስታወስን አሁን እንዘምራለን። ለምን? ውስጣችን ስለሚገቡ ስለሚያረሰርሱን፣ ከመንፈስ ቅዱስ የተቀበሏቸው ስለሆነ ከመዝሙሮቹ ጋር መንፈስ ቅዱስ አብሮ ይሰራል። የቅዱሳን ረድኤት ከሰማይ ይመጣል፣ ዘመናትን ቆጥሮ ጌታ ይመለሳል፣ የልጆቹን እንባ ከዓይናቸው ያብሳል፣ ክብርና ምስጋና ለስሙ ይገባል። እግዚአብሔር ሲረዳ በደልን ሲያስወግድ በቅንነት ፈርዶ ጉግል አድርገህ መተህ ቻት ጂፒቲ ላይ አዋቅረህ መተህ እባክህ አትስበቀን፣ አክብረው መድረኩን ቢያንስ ማለት አንተ አክብረው ትንሽ እንኳን ማለት ነው። ሁለተኛው ነው የምላችሁ ዊ ዶንት ኒድ ኢንፎርሜሽን ወከሮቼ፣ መረጃ ሳይሆን መገለጥ ነው የምንፈልገው። ለቅድስት ድንግል ማርያም የተነሳ ሐሳብ ነበረ። ከዚህ አንጻር የተጠቀሱ የእግዚአብሔር ቃል ጥቅሶችን ተመልክቻለሁ። እንግዲህ አላጎሪ የምንላቸው ታችን ቅድስት ድንግል ማርያም በሥርዓተ መልአክ ቅዱስ ገብርኤልን ጠይቀው ነበረ። እኔ ወንድ ስለማላቅ ይሄ እንዴት ሆናል አለች። ቁጥር 34 ላይ ክርስቲያኖች ወንድሞች፣ ወንድ ሳላቅና ወንድ ስለማላቅ የተለያዩ ነገሮች ናቸው። ወንድ ሳላቅ ከሆነ ሳላገባ ማለት ነው። ከቃሉ ጋር ናቸው አይደል? አዎ። ሳላገባ በትዳር ሳልባረክ እንዴት ወላለሁ ነው ወንድ ሳላቅ። እናታችን ቅድስት ድንግል ማርያም ግን ለዘላለም ወንድ የማወቅ ፍላጎት ስለሌላት ወንድ ስለማላቅ ነው ያለችው። ወንድ ስለማላቅ ይሄን ይችላል ያለችው። እሷ ያለችው እኔ ከዚህ በኋላ ጭራሹኑ ወንድ ማግባት አልፈልግም የሚል ሐሳብ እንደሆነ ለማንሳት ሞክሯል። እንግዲህ ሳላቅና ስለማላቅ የሚለው ሐሳብ በየትኛው የአማርኛ ዲክሽነሪ እንደዚህ እንደተተረጎመ በፍጹም አልተረዳሁትም። ግን እኔ አሁን ቅድስት ድንግል ማርያም ሌሎች ልጆች አሏት የሏትም፣ እዚህ ቦታ ላይ እንደዚህ ተጽፏል እንደዚህ የሚል ሐሳብ ለማንሳት አይደለም። ይሄ ክፍል ግን የተነሳበትን ሐሳብ እንደ ቃሉ በፍጹም እንዳልሆነ እንድንመለከተው እንድናስተውል ነው ይሄንን ሐሳብ ማንሳት ይፈልጉት። አላጎሪ ነው ስል በመልክቻለሁ። በዚህ አንጻር በጣም ብዙ ሰዎች ቪዲዮ ሲሰሩበት ተመልክቻለሁ። በነገራችን ላይ ከእንደዚህ አይነት አደገኛ ትምህርቶች ራሳችሁን ጠብቁ። የዮና ልጅ ስምዖን ወይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ሰይጣን የእኛን እምነት ለማበላሸት እኛን እንደ ስንዴ ለማበጠር ይለምናል። ቅዱስ ሚካኤል ደግሞ ማራቸው ማራቸው እያለ ይለምናል።
አሁን ይሄ ሰው ያነሳው ክፍል በእርግጥም በመጽሐፍ ቅዱስ የተጻፈ የተቀመጠ ክፍል ነው። ግን ቦታው ላይ ምን እንደሚል ደርሰን እናንብብ። በሉቃስ ወንጌል ምዕራፍ 22 ቁጥር 31 ላይ ነው የሚገኘው። ሄዳችሁ ስታነቡት እንደዚህ ይላል፣ ጌታም ስምዖን ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድሁ ይላል። ማን ነው ይህንን ንግግር የተናገረው? ጌታ። ሲጀመር በዚህ ምዕራፍ በሉቃስ ምዕራፍ 22 ላይ ስለ ሚካኤል የሚናገር አንድም ነገር የለም። ግን ይህ ሰው ምን አደረገ? ኢየሱስ ክርስቶስ የተናገረውን ቃል ሚካኤል የተናገረው አለ። ግን በባለፈው ቪዲዮ ላይ ስለ ጎንደር ስለነበረው እንቅስቃሴ አንስቻለሁ። እሱም ያው ማህበራዊ ሚዲያውን ባለፉት ሳምንታት ሲያጨናንቅ እንደቆየ ተመልክተናል። ነገር ግን በጣም የምወደው ወንድሜ ፋሲሎ በዚህ አቅጣጫ ሪያክት አድርጎ ተመልክቻለሁ። በዚህኛው አንግል አልተመለከትኩትም ነበረ። በጣም ያሳዘነኝንና አይሜን እንደ ወንጌል አገልጋይ ሁልጊዜ እኔን ልቤን ሐዘን ከሚሰማኝ ነገር አንዱ እኛ የወንጌል አማኞች እግዚአብሔር የሰጠንን እድል እንዴት አድርገን አቢዩዝ እንደምናደርገው ነው። ኦኬ፣ ጸጋ ሰጥቶን፣ ሪሶርስ ሰጥቶን፣ ሚዲያ ሰጥቶን፣ ንግግር ሰጥቶን ግን አቢዩዝ እናደርገዋለን። ከወንጌል ይልቅ ራሳችንን ለመስበክ እንጠቀምበታለን። ሰሞኑን በሰሜን ኢትዮጵያ አካባቢ በጎንደር አካባቢ የተፈጠረውን ነገር ሁላችሁም መቼም በዚህ በሶሻል ሚዲያ አይታችሁታል። መቼም በጣም ያሳዝናል። ፋሲሎን ማሳሰቢያ በጣም አክሰፕት አድርጌያለሁ። ሁሉም እንደ ዘመን ሊጠፋ ሁሉም እንደ ዘመን ሊያልፍ ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምንቆያችሁልኝ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር አይሁን። ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት እየተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ ዛሬም እንደገና ደግሞ በዚህ ቪዲዮ ተገናኝተናል። እንደተለመደው እንግዲህ እንደ እግዚአብሔር ቃል የሆኑ ሐሳቦችን ይጠቅሙናል፣ ያስተምሩናል ብዬ ያሰብኳቸውን ሐሳቦች በተለይ ደግሞ በማህበራዊ ሚዲያው ላይ ሲዘዋወሩ ያየዋቸውን ለእኛም ደግሞ ለትምህርታችን ይሆናሉ፣ ልንማርባቸው እንደ እግዚአብሔር ቃል ያሉትን እንደ እግዚአብሔር ቃል አይደሉም እንድንል እንደ እግዚአብሔር ቃል በሆኑት ደግሞ እንድንማርባቸው ወደ እናንተ ይዤ ብቅ ብያለሁ። በዋናነት ሁለት ቪዲዮችን ይዣለሁ። የመጀመሪያው ሐሳብ ምንድነው? እንግዲህ ብዙ ክርስቲያኖች በኤአይ መንፈሳዊ ለመሆን እየሞከሩ እንዳለ የሚያሳዩ ቪዲዮዎች ሲዘዋወሩ ተመልክቻለሁ። መዝሙሮች እንግዲህ በኤአይ ሲቀናበሩ ተመልክተናል። እንግዲህ ለዚህም ያዩዋቸውን ቪዲዮዎች እናንተም ያያችሁ ይመስለኛል። ልሰራባቸው ሳስብ የቆዩ ቪዲዮዎች ነበሩ፣ እነሱን እንመለከታለን። ታዲያ ይሄ ጉዳይ እንደ እግዚአብሔር ቃልስ እንዴት ይታያል የሚለውን እንመለከታለን። በሁለተኛነት ደግሞ ስለ ቅድስት ድንግል ማርያም የተነሳ ሐሳብ ነበረ። ከዚህ አንጻር የተጠቀሱ የእግዚአብሔር ቃል ጥቅሶችን ተመልክቻለሁ። እንግዲህ አላጎሪ የምንላቸው ወይም ደግሞ የእግዚአብሔር ቃል በቦታው ያልሆነ ወይም ደግሞ የማይለውን ያናገሩበትን የእግዚአብሔርን ቃል ተመልክቻለሁ። በዚህ አንጻር በጣም ብዙ ሰዎች ቪዲዮ ሲሰሩበት ተመልክቻለሁ። በሱም አንጻር ዛሬ የምንነጋገር ይሆናል። ከዛ በፊት ግን በባለፈው ቪዲዮ ላይ ስለ ጎንደር ስለነበረው እንቅስቃሴ አንስቻለሁ። እሱም ያው ማህበራዊ ሚዲያውን ባለፉት ሳምንታት ሲያጨናንቅ እንደቆየ ተመልክተናል። ነገር ግን በጣም የምወደው ወንድሜ ፋሲሎ በዚህ አቅጣጫ ሪያክት አድርጎ ተመልክቻለሁ። ሰላም ተወዳጆች፣ ትላንት ከጎንደር ሙሉ ወንጌል ተደውሎልኝ ነበርና የነገሩኝ ሐሳብ ምንድነው? ነቢይ ዘካርያስ ጎንደር ሄዶ ካገለገለ በኋላ ያንን አገልግሎት ሚዲያ ላይ እንዳያውል ተነጋግረን እሱም ተስማምቶ ነበር የሚል ሐሳብ ነገሩኝ። ስለዛ ነገሩን ማጥራት ስለሚያስፈልግ ይሄን ቪዲዮ ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም እላችኋለሁ። ይሄን እኛ የወንጌል አማኞች እግዚአብሔር የሰጠንን እድል እንዴት አድርገን አቢዩዝ እንደምናደርገው ነው። ኦኬ፣ ጸጋ ሰጥቶን፣ ሪሶርስ ሰጥቶን፣ ሚዲያ ሰጥቶን፣ ንግግር ሰጥቶን ግን አቢዩዝ እናደርገዋለን። ከወንጌል ይልቅ ራሳችንን ለመስበክ እንጠቀምበታለን። ሰሞኑን በሰሜን ኢትዮጵያ አካባቢ በጎንደር አካባቢ የተፈጠረውን ነገር ሁላችሁም መቼም በዚህ በሶሻል ሚዲያ አይታችሁታል። መቼም በጣም ያሳዝናል። እዚያ ላይ አስተያየት መስጠት ፈልጋለሁ። የመጀመሪያው ነገር ወንጌላዊ ክርስትና ወደዛ ከገባ 3 ቀኑ አይደለም። ወንጌል የ3 ቀን ግርግር አይደለም። ወንጌል የሚዲያ ጋጋታና ግርግር አይደለም። ወንጌል ላለፉት 50 ዓመታት በሰሜን ኢትዮጵያ የሚገኙ በትግራይም በጎንደርም በአማራ ክልልም በመላው የሰሜን አካባቢ ሲሰደዱ፣ ሲገረፉ፣ ሲገለሉ በታላቅ መከራና ስደት በክርስቶስ ኢየሱስ ጸንተው የቆሙ አማኞች ያሉበት ሀገር ነው። ኦኬ፣ ስለዚህ
ወደዛ አካባቢ የምትሄዱ አገልጋዮች አንደኛ እናንተ ብቻ አይደለም የምትሄዱት። ኦኬ እኛ በጣም የሚገርመኝና ሁልጊዜ ማስተካከል የምፈልገው ብቸኛ ሀጅ አይደለንም። እኛ ብዙ የእግዚአብሔር ሰዎች ይሄዳሉ፣ ያገለግላሉ። እዛ አካባቢ ያለውን የወንጌል አውድ ደግሞ መረዳት ያስፈልጋል። እናንተ በ3 ቀን ውስጥ ሚዲያ ደቅናችሁ አድቨርታይዝመንት ሰርታችሁ ፕሮሞሽን ሰርታችሁ ሰሜንን ደፈረ ጀግናው እንትና እያላችሁ ስም እየጠራችሁ ለማሞገስና ለመሞጋገስ ለመቆለጳጳስ ለሚዲያ ላይ ለማውጣት ብላችሁ የነሱን ሶሻል የነሱን ማህበረሰባዊ ግንባታ ንዳችሁት መጣችሁ። ባለፉት 50 ዓመታት በቂ ስደት፣ በቂ መከራ፣ በቂ ስቃይ ያሳልፈዋል። ኦኬ አሁን ማህበረሰባዊ ግንባታ ውስጥ ገብተው እንደ ኮሚኒቲ ድምፅ አግኝተው ወንጌልን እየሰሩ ቤተክርስቲያን ተክለው እየሰበኩ በህይወትም በኑሮም ባፋቸውም እየሰበኩ መከራ እየተቀበሉ የሚኖሩ ቅዱሳን አሉ። እናንተ ለራሳችሁ ፕሮሞሽን እና አድቨርታይዝመንት ስትሉ ለ3 ቀን ግርግር ሄዳችሁ ደርሶ መልስ በቆረጣችሁት ፕሌን ትኬት ተመልሳችሁ ወደ ኮንፈርት ዞናችሁ ስትመጡ እነዛ ሰዎች ግን እንደገና በሰው ሰራሽ መከራ ውስጥ ያልፋሉ። ሂዱ ወንጌል ሰበኩ፣ ሂዱ ኮንፈረንስ አድርጉ፣ ሂዱ ጸልዩላቸው። ለምን ትቀርጻላችሁ? ለምን ኤክስፖዝ ታደርጓቸዋላችሁ? ለምን ሶሻል ዲስትራክሽን ትፈጥራላችሁ? ያንን በማድረጋችሁ 2 አካላት ይሰደዳሉ። አንደኛ እስከ ዛሬ ሲሰደዱና መከራ ሲቀበሉ የነበሩ ቅዱሳን ወገኖቻችን እንደገና ለሌላ ጥበብ ላጣ ስደት እንደገና ተላልፈው ይሰጣሉ። በቂ መከራ ነበራቸው። ሁለተኛ አምነውና መፍትሄ ፈልገው ወደ ክርስቶስ ኢየሱስ ለመምጣት የፈለጉ አማኞች በእናንተ ካሜራ ምክንያት እንደገና ሌላ ስደት ውስጥ ይገባሉ። ሌላ ሶሻል ማርጂናላይዜሽን ውስጥ ይገባሉ። ሶሻል አይሶሌትድ ይሆናሉ። ኦኬ በእናንተ ጥፋት ምክንያት። እናንተስ ጀግና ነው፣ ጎበዝ ነው፣ በጣም አሪፍ ሰባኪ ነው፣ ሰሜን እንደፈረ አይደለም። ወንጌል በ3 ቀን ተገላግለው የምትመጣው ሚሽን አይደለም። እስከ ህይወታችን ፍጻሜ ድረስ መከራ የምንቀበልለት ታላቅ የወንጌል ሚስጥር ነው ወንጌል። ስለዚህ የሚዲያ አካላት ፖስትና ሪፖስት እያደረጋችሁ እንደገና ደግሞ ትሪገር እያደረጋችሁ ማህበረሰባዊ ጫናውን ጨመራችሁት። ድጋሚ እዛ አካባቢ ወንጌል ለመስራት እንቅፋት ሆናችሁ አሰናከላችሁ። ምነው የጠቀመን? በካሜራ ቀርጻችሁ ማውጣታችሁ የጠቀመን ለወንጌል የጠቀመው ነገር ምንድን ነው? እናንተን ከማቆለጳጰስና እናንተን ፕሮሞት ከማድረግ ባሻገር በዚህ አጋጣሚ ለወንጌላውያን አብያተ ክርስቲያናት በሰሜን አካባቢ ለምትኖሩ ቅዱሳን ፓስተሮችና መጋቢዎች በሙሉ ምክር ለመለገስ እፈልጋለሁ። ይህን ምክር የምለግሳችሁ በአዲግራት ከተማ ሁኜ ነው። ለወንጌል ተልእኮ አገልግሎት እዛ ያሉ ቅዱሳንን ለማበርታት፣ ለማጽናት፣ ለማስተማር በሄድኩበት ይሄ ስለተሰማኝ ነው። እባካችሁ የመጀመሪያው ነገር እግዚአብሔር በእናንተ ይሰራል፣ እግዚአብሔር በእናንተ ይፈውሳል፣ እግዚአብሔር በእናንተ ያድናል። ሁለተኛው ጸጋን መካፈልና አገልጋይ መጋበዝ ከፈለጋችሁ ጤነኛ አገልጋይ መሆኑን ጤነኛ አስተምሮና ጤነኛ አካሄድ እንደሚሄድ እርግጠኛ ሁኑ። ያ በሌለበት ግን እንዲህ አይነት ሪስክ ውስጥ ትገባላችሁ። ሌላው ውል መግባት አለባችሁ። ውል መግባት በተለይ የሚዲያ ላይ ኤክስፖዝ ማድረግ ትልቅ ጣጣ ይዞ ይመጣል እና ሶሪ በጣም ነው ማዝነው። ይህንን መልእክት ለማስተላለፍ እሞክራለሁ። እግዚአብሔር አምላክ ግን ማስተዋል ይስጠን። እንግዲህ ቅድም እንዳነሳሁት በዚህ አቅጣጫ በፍጹም አልተመለከትኩትም። የፋሲሎን ማሳሰቢያ በጣም አክሰፕት አድርጌያለሁ። በቪዲዮ ላይ እንደተመለከትነው ወንድማችን ወደ ሙሉ ወንጌል ደውያለሁ ብሎ ያንን መረጃ ሲሰበስብ የሙሉ ወንጌል ምላሽ የነበረው ምንድነው? በቪዲዮ ላይ ተቀርጾ እንዳይለቀቅ ተስማምተን ነበረ የሚል ሀሳብ ተነስቷል። እንግዲህ ይሄ ጉዳይ እኛ ቪዲዮ ስንሰራበት በጣም ብዙ ሰዎች ቪዲዮ ሲሰሩበት ኦልሬዲ ተለቆ ስለነበረ ነው። በማህበራዊ ሚዲያው ላይ የሞላው ጉዳይ እሱ ስለነበረ እንግዲህ እንደሰማችሁት በጣም ብዙ ዛቻዎች ነበሩ። በጣም ብዙ ሀሳቦች ይሰነዘሩ ነበረ። እንደውም እኔ እንዳነበብኩላችሁ ለጎንደር ኢየሱስ ክርስቶስን ማን ሊያስተምር ይችላል? ይሄ ማለት ምጥ ለእናቷ አስተማረች እንደሚለው ተረት ነው ብሎ ያነሱ ሰዎች ነበሩ እና የተለያዩ ሀሳቦች ተሰጥተውበት ነበር እና እዚህኛው አንግል ግን ወንድማችን ፋሲሎ እንደተመለከተው ሰው ሰራሽ የሆነ ስደት እዛ ባሉ ክርስቲያኖች ላይ ሊያመጣ እንደሚችል ኮንሰርኑን ነው የተናገረው እና ይሄ በጣም ትክክለኛ ሀሳብ ነው ብዬ ነው የማስበው። እና እንግዲህ ከመለቀቁ በፊት መጠንቀቅ ቢቻል እንደዚህ አይነት ነገሮች ቶሎ ባይለቀቁ ሰው ሰራሽ የሆኑ ስደቶችን እዛ ባሉ ክርስቲያኖች ላይ እንዳናመጣ ያስቀራል ብዬ አስባለሁ። ኦልሬዲ ግን ይሄ ቪዲዮ ተለቋል። ወንድማችን ፋሲሎ ይህንን ሀሳብ ስላጋራን በጣም እናመሰግናለን። እንግዲህ እዛ ላሉ ክርስቲያኖች እንድንጸልይ ነው ይህንን ሀሳብ ያነሳሁት። ምክንያቱም ኦልሬዲ ተነስቷል ጉዳዩ። ስደቱ ሊመጣ ይችላል። ወንጌል ባህሪው ነው። ስደት ያስነሳል። ክርስቶስ ኢየሱስን
ብሎ የሚሰደድ ሰው መጽሐፍ ቅዱሳዊ ስለሆነ ግድ ይሰደዳል እና በዛ ላሉ ክርስቲያኖች እጅግ አብዝተን እንድንጸልይ እግዚአብሔር ከነሱ ጋር እንዲሆን እንዲያበረታቸው ደግሞ የወንጌሉ የሰደድ እሳት ደግሞ የበለጠ ስር እየሰደደ እንዲቀጥል ይህንን እንድንጸልይ ያስፈልጋል። ሌላው ወንድማችን ፋሲሎ ሲያነሳ የነበረው ወንጌል የ3 ቀን ጉዳይ አይደለም የሚል ሐሳብ አንስተዋል እና እንግዲህ በ3 ቀን ኮንፈረንስ ብቻ የምንሰራው እንዳልሆነ ይህንን ተናግሯል። ከጌታ ከኢየሱስ ክርስቶስ የተቀበልነው ታላቁ ተልእኮ ምንድነው? እንግዲህ ሂዱና አህዛብን የሚል ተልእኮ ተሰጥቶናል። ስለዚህ ይህንን ወንጌል ይዘን የምንቀጥለው ነገር ነው። በእርግጥም የ3 ቀን ጉዳይ ብቻ አይደለም። እዛ ላሉ ክርስቲያኖች አጥብቀን እንድንጸልይ እንግዲህ በዛም ያሉ ክርስቲያኖች ደግሞ እነሱንም ለማበርታት ጭምር ነው ይሄኛውን ቪዲዮ ደግሜ ለመስራት የፈለኩት። እንግዲህ ስለ ፋሲሎ ካነሳው አይቀር ደግሞ ቅድም ያነሳውላችሁን የኤአይውን ጉዳይ ሲያነሳ ተመልክቻለሁ። ሌሎችም በዚህ አቅጣጫ ብዙ ቪዲዮችን ሰርተዋል። መዝሙር በኤአይ የምታቀናብሩ ሰዎች ምን ሆናችሁ ነው የሚል ጥያቄ ይጠይቃሉ። ኤአይ ባመጣው አዲሱ ፕላትፎርም የሶንግ ፕሬዘንቴሽን ያው አሳሳቢ ነው እጅግ በጣም። ስለዚህ ዘማሪዎች እና በዚህ ጉዳይ ላይ የምትሰሩ ሰዎች ምላሽ እንድትሰጡበት ጠይቃለሁ በቅድሚያ። ከዛ ግን አንድ እኔ እንደ መንፈሳዊ ሰው እንደ እግዚአብሔር አገልጋይ ህዝቡን እንደሚያስተምር ሰው ይሄን ነገር በጣም ማሰብ ጀመርኩኝ። በፕላትፎርሙም ይመጣሉ ሶንጎቹና በጣም ልብ ይነካሉ፣ ቮካሉ ምናምን አወጣጡ ኢንስትሩመንቱ ምናምን በጣም ኦኬ ተቺ ነው፣ ወደ ጎን ማለት ነው። እኔ አሁን ወደ ላይ ነው፣ አምልኮ ወደ ላይ ነው፣ ዝማሬ ወደ ላይ ነው፣ ጸሎት ወደ ላይ ነው፣ ወደ ጎን አይደለም። ኦኬ ወደ ጎን የሚገለጡ የአምልኮ ስርዓቶች ቢኖሩም ይሄ መስጠት፣ ቻሪቲ ማድረግ፣ ርህራሄ አገልግሎቶች ወደ ጎን ቢሆኑም ወደ ጎን ሆነው ወደ ላይ የሚሄዱ ናቸው። መዝሙር ዝማሬና አምልኮ ግን ቀጥታ እግዚአብሔር እድል ከሰጣቸው ከቅዱሳን ወደ እግዚአብሔር የሚቀርቡ መስዋዕቶች ናቸው። ኦኬ መዝሙሮቹ ሲቀናበሩ ኢንስትሩሜንታሊ የሰውን ልብና ስሜት የመኮርኮር አቅም አላቸው። ኢንስትሩሜንታል ስለሆኑ ማለት ነው። አሁን ዋናው ነገር እግዚአብሔር ምን አይነት አምልኮና ዝማሬ ይገባዋል፣ እግዚአብሔር ምን አይነት ፕሬዘንቴሽን ይገባዋል ብዬ ሳስብ ያ ፐርፌክትሊ በከበሮ በበገና በመስንቆ ባሉት ኢንስትሩመንቶች በሙሉ እግዚአብሔርን ማምለክ አለብን። ያ ማለት ግን እግዚአብሔር አምልኮ አጥቷል፣ ዝማሬ አጥቷል ማለት አይደለም። መዝሙር ሲዘመር እግዚአብሔር ይሄን መዝሙር ሙዚቃውን እንትና ቢሰራው ሙዚቃውን ከሌ ቢሰራው ነበር አሪፍ የምመለከው ብሎ የሚያስብ ይመስላችኋል? አይደለም። አምልኮ ከልብና ከነፍስ የሚወጣ መንፈሳዊ መስዋዕት ነው። አምልኮ በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር ነው አምልኮ ለእግዚአብሔር ነው አምልኮ የሚሰጠው። እኔ ተመልኬ አላቅም ወይ አምልኮ ገምጋሚም አይደለሁም። ይሄ ጥሩ አምልኮ ነው መጥፎ አምልኮ ነው ልል አልችልም። ኦኬ እንደገና ደግሞ የሙዚክ ባለሙያም ስላልሆንኩኝ ሙዚቃም መመርመርና እንትን ማድረግ አልችልም። ግን መቼስ ይሄ በመጽሐፍ ቅዱሳችን ላይ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን የሚል ቃል አለ። ሁለተኛ ነፍሴ ሆይ እግዚአብሔርን ባርኪ ይላል። አያችሁ አምልኮና ዝማሬ ስፒሪቹዋል ኢንካውንተር ነው። ከእግዚአብሔር ጋር የምንገናኘው ፐርሰናል ኢንካውንተር ነው። ስለዚህ በአዲስ ኪዳን ደግሞ ስንመጣ እንግዲህ ወንድሞች ወይ ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። ምናችሁን? ሰውነታችሁን። ምን አይነት? ቅዱስና ሕያው ማለት ምን ማለት ነው? ሕያው ማለት ግዑዝ ያልሆነ ማለት ነው። ስለዚህ ኤአይ ግዑዝ ነው። ኦኬ እንግዲህ ያው 666 ነው ምናምን የሚለው አንደርስታንዲንግ ላይ አይደለሁም ያለሁት ፎር ዘ ታይም ቢንግ። ስለዚህ ዘማሪዎች መልስቱበት እኛ ደግሞ ሪሊ እኛን ኮርኩሮን ነው ወይስ ይሄ እግዚአብሔር ጋር ይቅረብ ብለን ነው? እንድታስቡበት ነው። ቲንክ ኦቨር ኢት። አይ ኖ የፕላትፎርሙ የኛን ላይፍ ስታይል እየቀየረው የትምህርታችንን ስራችንን ምናምን እየቀየረው እንደሆነ ይገባኛል። ግን በዋናነት እግዚአብሔር ያንተ ድምፅ፣ ያንተ ዝማሬ፣ ያንተ ፐርሰናል ኢንካውንተር ይገባዋል፣ ያለማንም አጋዥነት ማለት ነው። አመሰግናለሁ። ብዙ ሰዎች ኮንሰርናቸውን ተናግረዋል። ፋሲሎ እንደሰማችሁት አስቀምጠዋል። በመጽሐፍ ቅዱሳችን ለእግዚአብሔር የሚቀርበው ነገር ሕያውና ቅዱስ የሆነው መስዋዕት እንደሆነ እሱን ይናገራል እና እንግዲህ ግዑዝ ያልሆነ ሕያው የሆነ የሚንቀሳቀስ ለእግዚአብሔር ሕይወት ያለው ነገር እንድናቀርብ ማንነታችንን ለእግዚአብሔር እንድንሰጥ ያንን ነው የሚነግረን እና ፋሲሎ የራሱን ሐሳብ በደንብ በግልጽ አንስቷል እና እኔ አንድ መጨመር የምፈልገው የእግዚአብሔር ቃል ደግሞ ጌታ ኢየሱስ ክርስቶስ ያችን ሳምራዊቱን ሴት በሚያናግርበት ጊዜ ስለ አምልኮ ተነስቶ ነበር እና ያው እንደምታስታውሱት እዛ ስፍራ ላይ እናንተ ስግደት ለአብ የሚገባው በዚህ ነው ትላላችሁ፣ እኛ ደግሞ በዚህ ነው እንላለን የሚል እንደ ክርክር ነገር አንስታለች። ያው እንደ መንፈሳዊ ሰው ሲያረጋት እዛ ጋር
እንመለከታታለን። እሷ ያነሳችውን ሐሳብ ጌታ ኢየሱስ ክርስቶስ ደግሞ የመለሰው ሐሳብ ምንድነው? ለአብ በእውነትና በመንፈስ የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል አለ። ስለዚህ በእውነትና በመንፈስ እግዚአብሔር እንደነዚህ ያሉትን ይሻልና በማለት ይናገራልና እግዚአብሔር የሚፈልገው አምልኮ እነዛ ሰዎች በእውነትና በመንፈስ ሆነው የሚያመልኩትን አምልኮ ነው ይለናል። እና በጣም ትኩረቱ ጌታ ኢየሱስ ክርስቶስ የተናገረው ትኩረቱን ስንመለከተው ሰዎቹ ራሳቸው እንዴት አድርገው ለእግዚአብሔር እንደሚያቀርቡለት ጭምር እግዚአብሔር ያንን ይመለከተዋል የሚል ሐሳብ ነው የሚናገረው። እና በእውነትና በመንፈስ የሚሰግዱትን እንደነዚህ ያሉትን ይሻልና በማለት ይናገራል። ስለዚህ የነሱ በጣም ጥሩ ቅላጼ መሆኑ፣ በጣም ጥሩ ሙዚቃ መኖሩ እና በጣም ብዙ ሰዎች ደግሞ ያጨበጨቡለት መሆኑን ሳይሆን በእውነትና በመንፈስ መሆኑን ያንን ይፈልጋል። እና እንግዲህ በኤአይ ያቀናበርነው ቪዲዮ በእውነትና በመንፈስ ነው ወይ የሚለውን ሐሳብ በጣም ስትሮንግሊ ማንሳት ያስፈልጋል ብዬ አስባለሁ። እስቲ ሌሎቹን ቪዲዮ ላሳያችሁና እንግዲህ እነ ፈለገ አትናቴዎስ ያነሱትን የእግዚአብሔር ቃል ደግሞ እንመለከታለን። ጎሏችሁ ነው እንደዚህ የምታደርጉት? የዘማሪ ችግር አለብን ወይስ የዜማ ችግር አለብን? በዘፈኑ ዓለም ያያችሁትን ሁሉ ኮፒ ካላደረጋችሁ አይሆንም ወይ? በጣም አጸያፊና ጌታ የማያከብር ነገር እያደረጋችሁ እንደሆነ ማን በነገራችሁ? በጣም አጸያፊ ነገር እያደረጋችሁ ነው። በዓለም ያያችሁትን ሁሉ ወደ ጌታ ቤት አታምጡ። ከዛም በላይ ደግሞ የምትገርሙት በእነዚህ መዝሙሮች ቪዲዮ የምትሰሩ ሰዎች ናችሁ። በጣም መንፈሳዊ መስላችሁ ተመስጣችሁ የምትዘምሩ ሰዎች ኧረ በእግዚአብሔር አታዋርዱ። ጥሩ ሐሳብ ነው። ይሄ ወንድማችን ደግሞ ያነሳው በጌታ ቤት በዓለም ያየነውን ነገር ሁሉ አታምጡብን የሚል ሐሳብ አንስቷል። ዘማሪ ጠፍቶ ነው ወይ? ጸጋስ ጠፍቶን ነው ወይ በኤአይ መዝሙራችንን የምናቀናብረው የሚል ሐሳብ ነው ያነሳው። ዜማ የሚሰጠው እግዚአብሔር ነው። መዝሙር የሚሰጠው እግዚአብሔር ነው። ይሄ ከምን የመነጨ ነው ብዬ ለማሰብ ሞክሬያለሁ። እናንተም እንግዲህ ሐሳባችሁን ኮመንት ላይ አስቀምጡልኝ። ከምን የመነጨ ነው? ሰዎች ዘማሪዎች በጌታ በኢየሱስ ክርስቶስ የሚያምኑ ዘማሪዎች ለእግዚአብሔር የሚያቀርቡትን መዝሙር በኤአይ ሲያቀርቡ ምን ሆኖ ነው የሚለውን እናንተ አስቀምጡልኝ። እኔ ግን ሁለት ሐሳቦችን ማንሳት እፈልጋለሁ። በነገራችሁ ላይ ዝማሬ ብቻ ሳይሆን አሁን ስብከቶችም በኤአይ የተቀናበሩ እንደሆነ እየሰማን ነው። እንግዲህ ጄሚናይ ላይ ገብተው ዛሬ ስብከት አለብኝ እና ምን ብሰብክ ጥሩ ነው፣ የትኛውን የእግዚአብሔርን ቃል ክፍል ልጠቀም የሚሉ ጥያቄዎችን በመጠየቅ ከዛ የሚያገኙትን ማብራሪያ ይዘው ጉባኤ ፊት የሚቀርቡ ሰዎች እንዳሉ በጣም ብዙ ቦታዎች ላይ እየሰማው ነው። እንግዲህ አገልጋዮች ወደዚህ ደረጃ ከደረሱ እጅግ በጣም የሚያሳፍርና ምን ያክል ወደ ታች እየዘቀጥን እንደሆነ የሚያሳይ ነው ብዬ ነው ማስበው። እኔ ግን ስለዚህኛው ስለ መዝሙሩ እንመለስና እነዛ ላነሳላችሁ የምፈልገውን ሁለት ሐሳቦች ላንሳ። የመጀመሪያው ነገር እጅግ በጣም ስንፍና ውስጥ ስለወደቅን ነው። የእግዚአብሔርን ቃል ተክተን እያነበብን ስላልሆነ የእግዚአብሔርን ቃል የምናነብ ከሆነ የምንሰብከውን እግዚአብሔር ይሰጠናል፣ የምንዘምረውን እግዚአብሔር ይሰጠናል። እንግዲህ ከእግዚአብሔር ቃል ውስጥ ነው ስብከት የምናዘጋጀው፣ ዝማሬም የምንጽፈው ከእግዚአብሔር ቃል ምንጭ ውስጥ ነው። ሌላኛው ጸሎት በማቆማችን የመጣብን ጣጣ ነው ብዬ ነው ማስበው። ወደ እግዚአብሔር ስንመረከት፣ ከእግዚአብሔር ጋር ስንነጋገር ለሕዝቡ የሚሆን መልእክት እግዚአብሔር ይሰጠናል። በዝማሬ የምናቀርበውን ለሕዝቡ የሚሆን ሕዝቡን የሚባርክ እግዚአብሔር ሕዝቡ ጋር የሚደርስበትን መልእክት በጸሎታችን ውስጥ ከእግዚአብሔር ቃል እያወጣ ካነበብነው ከእግዚአብሔር ቃል እያወጣ መንፈስ ቅዱስ ያንን ያሳስበናል፣ ያንን ያስታውሰናል። ጌታ ኢየሱስ ክርስቶስ በምድር በሚመላለስበት ጊዜ ሐዋርያቱ አብረውት ሲመላለሱ አይገባቸውም ነበር። ግን የሰጣቸው አንድ ተስፋ ምንድነው? መንፈስ ቅዱስ በመጣ ጊዜ ይሄንን እኔ የምነግራችሁን ቃል ያስታውሳችኋል ይላቸው ነበር። ስለዚህ እኛ ያነበብነው የእግዚአብሔር ቃል በምንጸልይበት ጊዜ፣ በእግዚአብሔር ፊት በምንንበረከክበት ጊዜ ያንን ቃል ያስታውሰናል። ያንን ቃል ያ ሎጎስ የሆነውን ቃሉን ሬማ ሆኖ ወደ ውስጣችን ተገልጦ ይመጣል። ያን ጊዜ መዝሙር ሆኖ እንጽፈዋለን። ለዘማሪዎች ይሄ ነው እስካሁን ድረስ የነበረው አባቶቻችን እየዘመሩ ያለፉበት መንገድ ይሄው። ከእግዚአብሔር ዜማውን ተቀብለው መዝሙሩን ቃላቱን ተቀብለው ግጥም ተቀብለው ነው ይዘው የመጡት እና ብዙዎቻችን ተባርከንባቸው ያሉ መዝሙሮች እንደዛ በምጥ የተቀበሏቸው ናቸው። በእግዚአብሔር ፊት ተንበርክከው የተቀበሏቸው ነው። ደግሞ ማንነታችንን ጭምር ያረሰርሱ የነበሩ መዝሙሮች እንደዛ የመጡ መዝሙሮች ናቸው።
አሁን ግን በኤአይ የምናቀናብርበት የዝቅጠት ጊዜ ላይ ደርሰናል። ይሄ እኔ ዝቅጠት ብዬ ነው እማስበው። እንዴት ያለ መውረድ ውስጥ እንደገባን ነው የሚያሳየው። እና እነዚህ ሁለት ነገሮቻችንን እንደገና ልናነሳ ያስፈልገናል። የእግዚአብሔርን ቃል እንደገና ልናነብ፣ ልናጠና፣ ልናሰላስል ከእግዚአብሔር ቃል ጋር ራሳችንን ልናቆራኝ የግድ ይለናል። መጨረሻው ላነሳ ወደ እናንተ ይዤ ብቅ ያልኩት ቪዲዮ እንግዲህ እነፈለገ አትናቴዎስ ያነሱትን አላጎሪ የሆነውን የእግዚአብሔርን ቃል በተጣመመ መንገድ የጠቀሱበትን ሐሳብ እንመለከታለን። እስቲ ቪዲዮን እኔና እንደ እግዚአብሔር ቃል ካነሳም በኋላ ሐሳቤን በዚሁ አጠቃልላለሁ። እና መልአኩ ቅዱስ ገብርኤል ወደ እናታችን ወደ ቅድስት ድንግል ማርያም መጥቶ አበሰራት። ጸጋን የተመላሽ ወይ ደስ ይበልሽ አላት። አንቺ ከሴቶች ሁሉ ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። የማኅፀንሽ ፍሬ ደግሞ ምን ያለ ነው? የተባረከ ነው። ከሶስቱ ቅዱስ አንዱን ቅዱስ ወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። በዚህ ጊዜ ልክ ካህኑ ዘካርያስ መልአኩ ገብርኤልን ጥያቄ እንደጠየቀው ሁሉ እናታችን ቅድስት ድንግል ማርያም በሥርዓተ መልአክ ቅዱስ ገብርኤልን ጠይቀው ነበረ። እኔ ወንድ ስለማላቅ ይሄ እንዴት ይሆናል አለች። ቁጥር 34 ላይ ክርስቲያኖች ወንድሞች፣ ወንድ ሳላቅና ወንድ ስለማላቅ የተለያዩ ነገሮች ናቸው። ወንድ ሳላቅ ከሆነ ሳላገባ ማለት ነው። ከቃሉ ጋር ናቸው አይደለ? አዎ። ሳላገባ በትዳር ሳልባረክ እንዴት ወላለሁ ነው ወንድ ሳላቅ። እናታችን ቅድስት ድንግል ማርያም ግን ለዘላለም ወንድ የማወቅ ፍላጎት ስለሌላት ወንድ ስለማላቅ ነው ያለችው። ወንድ ስለማላቅ ይሄ እንዴት ይሆናል አለች። እንግዲህ ወንድማችን የመለሰውን ምላሽ እንደሰማችሁት ነው። ከዚህ በፊት በጣም ብዙ ቪዲዮችን በዚህ አቅጣጫ ሰርቻለሁኝ። እንደውም በቅድስት ድንግል ማርያም ላይ የተዋሹ ውሸቶች የሚል እስከ ምዕራፍ 3 ድረስ ያለው ቪዲዮ እንደሰራው አስታውሳለሁ። ወደኋላ መለስ ብላችሁ ከተመለከታችሁ ታገኙታላችሁ። እንግዲህ ጥያቄው ምንድን ነው? ቅድስት ድንግል ማርያም ሌሎች ልጆች አሏት ወይ እና መምህራችን ምን ይላሉ የሚል እንግዲህ ለነ ፈለገ አትናቴዎስ የቀረበ ጥያቄ ነው። እሱ የመለሰውን ምላሽ ተመልክታችኋል። ወንድ ስለማላቅ እና ወንድ ሳላቅ ብሎ በሁለት ሐሳብ አስቀምጦታል። እንግዲህ ወንድ ስለማላውቅ ማለትና ወንድ ሳላቅ ማለት አንደኛው ሳላገባ ማለት ነው። አንደኛው ደግሞ ለዘላለም ወንድ ማግባት አልፈልግም ቃሉ የሚለው እንግዲህ ወንድ ስለማላውቅ እንዴት ይሆናል ብላ ነው ያነሳችው። እሱ ደግሞ ሳላቅ እና ስለማላውቅ የሚለውን እንዳያችሁት አስቀምጦታል። ግን ሌሎች የእግዚአብሔር ቃል ክፍሎችን ማንሳት ይኖርብናል። ይህንኑ የእግዚአብሔር ቃል ክፍል ወደኋላ መለስ ብለን ስንመለከተው ቅዱስ ገብርኤል ሲመጣ ወደ ማን ነው የመጣው ነው የሚለን? ለዮሴፍ ወደ ታጨች ወደ ድንግል ሴት ብሎ ያስቀምጠዋል። እና ታጭታለች። እና እንግዲህ ስለ ጋብቻ የምናነሳ ከሆነ ከጋብቻ በፊት የሚመጣው ቅድሚያው ነገር ምንድነው? መታጨት ነው። ስለዚህ ታጭታለች ቅድስት ድንግል ማርያም እና የታጨችውን ሴት ነው እና እኔ ጨርሶኑ ማግባት ስለማልፈልግ ብላ መለሰች የሚል ትርጓሜ የሰጠው። ሌላኛው ደግሞ ስንመለከት መልአኩ ገብርኤል ምን ብሏል? ወደ ዮሴፍ ሄዶ እጮኛ ማርያም ያረገዘችው ከመንፈስ ቅዱስ ነውና እሷን መውሰድ አትፍራ ብሎ እንደተናገረው እንመለከታለን። ስለዚህ ይሄኛውስ ቃል እንዴት ሊፈታ ነው ታዲያ ብለን መጠየቅ ይኖርብናል። ራሱ ዮሴፍ ራሱ ምን አለ ይለናል። እንግዲህ እሷ አርግዛ ስለተገኘች ከመንፈስ ቅዱስ አርግዛ ተገኘች ይለንና ዮሴፍም ጻድቅ ስለነበረ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። ለዚህ ነው መልአኩ ቅዱስ ገብርኤል ወደሱ ድጋሚ በህልም የመጣ። ምን ስላሰበ? ሊተዋት ስላሰበ። ሊተዋት አሰበ ማለት እኮ እጮኛዋ ነበር ማለት ነው። ሊወስዳት ያስብ ነበረ፣ ሊያገባት ያስብ ነበረ ማለት ነው። ነገር ግን እሷ አርግዛ ተገኘች። ያው ከዚህ በፊትም እንደተነጋገረው መጽሐፍ ቅዱሳችንም እንደሚነግረን ከጋብቻ ውጭ አርግዛ የተገኘች ሴት በእስራኤል ባህል በድንጋይ ተወግራ ትገደላለች። ስለዚህ እሱ ደግሞ ጻድቅ ስለነበረ ሊገልጣት አልወደደም። በስውር ግን ሊተዋት አሰበ። ከዚህ በፊት በጣም ዝርዝር ነገሮችን ተነጋግረን እና ያ ሁሉ ፕሮሰስ ባለበት ሁኔታ ነው እንግዲህ እኔ ወንድ ስለማላውቅና ሳላውቅ ብላ ስላለች የሚል ዴፊኒሽን ሲሰጥ የነበረው እና ይሄ ክፍል እንደ ቃሉ አይደለም፣ ቃሉ እንደሚለው አይደለም የተተረጎመው የሚለውን ሐሳብ ለማንሳት ነው። እንግዲህ እንደምታውቁት የኔ ቻናል እንደ እግዚአብሔር ቃል የሆኑ ሐሳቦችን የምንነጋገርበት ነው። በፍጹም ይሄ እንደ እግዚአብሔር ቃል አይደለም፣ ክፍሉ እንደዛ አይነግረንም የሚለውን ሐሳብ ለማንሳት ነው። እስካሁኑ ሰዓት ድረስ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። እንግዲህ ላይክ እያደረጋችሁ ደግሞ ሼር በማድረግ ለብዙ ሰዎች ይህንን ቪዲዮ እንድታደርሱልኝ ይሁን። ሰብስክራይብ ያላደረጋችሁ ደግሞ ቅድም እንዳልኩት
ምንም ከእናንተ ላይ የሚቀነስባችሁ ነገር አይኖርም። ነገር ግን ለእኔ ቻናል በጣም ይጠቅመኛል። አናሊሲሱን ስመለከት በጣም ብዙ ሰዎች ሰብስክራይብ ሳያደርጉ እንደሚመለከቱ ወደ 80% የሚሆኑት ሰብስክራይብ ያላደረጉ ተመልካቾች መሆናቸውን ያሳየኛል። እንግዲህ 20 እና ምናልባት 25 አካባቢ % የሚደርሱ ሰዎች ግን ሰብስክራይብ አድርገው እንደሚመለከቱ ተመልክቻለሁ። ስለዚህ ሰብስክራይብ ያላደረጋችሁ ሰዎች ቅንነታችሁን በመጠቀም ሰብስክራይብ አድርጋችሁ የዚህ ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። በሚቀጥለው ሐሳብ በሌላ ቪዲዮ ደግሞ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘመን ሊጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ